ኢትዮጵያ በታሪክ የባህር በር ባለቤት እንደነበረችና አሁንም የባህር በር የማግኘት መብቷ ሊረጋገጥ እንደሚገባ የቀይ ባህር አፋር ዴሞክራሲ ድርጅት አስታወቀ። የቀይ ባህር አፋር ዴሞክራሲ ድርጅት ኃላፊ አቶ ኢብራሂም ሃሩን ኢትዮጵያ በታሪክ የራሷ ባህር በር ባለቤት እንደነበረችና ይህንንም ታሪካዊ መብቷን በሻቢያ ሴራ እንዳጣች ገልጸዋል። ኃላፊው ከኦቤን ሆርን ኦፍ አፍሪካ ጋር ባደረጉት ቆይታ አምባገነኑ የኤርትራ መንግስት ኢትዮጵያን የባህር በር አልባ የአፋርን ህዝብ ደግሞ የሰቆቃ ሰለባ ማድረጉን ነው የጠቆሙት። ኢትዮጵያ በኃይለ ሥላሴ ጊዜ ጀምሮ የባህር በር ነበራት። በአሰብ ወደብ ምጽዋ ወደብ ኢትዮጵያና ኤርትራ አብሮ ያሉ ነው። ያን የኢትዮጵያ ስም ነው ወደቦቹን የተሰራው። ሆኖም ግን ያው ይግድፍ ወይም አሁን በኤርትራ ያለው ስርዓት ከመጣ በኋላ የዛ የወደብ ጉዳይ ከትንሽ ጊዜ በኋላ ተዘጋ። አገልግሎት ሁሉ ቆመዋል። ያ ለምንድን ነው? በኤርትራ ውስጥ ያለው ስርዓት ችግር ነው። ዛሬ በአሰብ ወደብ ወይ በምጽዋ ወደብ አካባቢ ምንም ጥቅም የለውም። ዛሬ አሰብ ወደብ የለም ማለት ይቻላል። ኃላፊው አክለውም ከ120 ሚሊዮን በላይ ህዝብ ያላትን በቀጠናው ትልቅ የኢኮኖሚ ሞተር የሆነችውን ኢትዮጵያ ያለ ባህር በር መቆየት እንደማትችል ገልጸዋል። በመሆኑም ኢትዮጵያ አሁን የባህር በር የማግኘት መብቷን ጥረትና የምታሳየውን ጥያቄ ትክክለኛ ታሪካዊና ፍትሃዊ መሆኑን አብራርተዋል። ኢትዮጵያ አንደኛ አሁን በአፍሪካ ውስጥ በኢኮኖሚ እድገት ቀዳሚ አገር ናት። ሌላ ደግሞ ያው ከ130 ሚሊዮን በላይ ህዝብ አላት። የአፍሪካ ደግሞ መዲና ናት። ኢትዮጵያ የወደብ አገልግሎት የግድ ነው ማግኘት አለባት። በተለይ በቀይ ባህር ወደቦች በአሰብና በምጽዋ ወደቦች በተለይ በአፋር የቀይ ባህር አፋር አካባቢ ያለው ወደቦች ላይ መጠቀም እድል የግድ ማግኘት አለባት። የኤርትራ መንግስት በቀይ ባህር የአፋር ህዝብ ላይ እያደረሰ ያለው ሰቆቃ የዓለም ማህበረሰብ ሊገነዘበው ይገባል ያሉት አቶ ኢብራሂም ኢትዮጵያ የባህር በር ፍላጎቷን ለማሳካት የምታደርገው ጥረት ድርጅታቸው በቅርበት እንደሚከታተልና እንደሚደግፍ አረጋግጠዋል።